ከምሰራበት ዋና ፍሳሽ ቀጥሎ የወደድኩት አንቺን ነው። እስኪ ሙሽ በለኝ ሙሽ። ነገ ለምን በቀለ ሻይ ቤት ምን መሰለ ቧንቧ አልጋብዝሽም? ቷብዬ የኔ ፍቅር ይሄንን ቀለበት ላደርግልሽ ብዙ ቦታ ጤና ይስጥልኝ። እባክዎ መነሻዎትን ይንገሩኝ። አቤት ፍጥነት፣ አቤት ቅልጥፍና፣ አቤት ትህትና! እንዲህ አይነት ስልክ አነሳስ ቴሌም ራሱ አንስቶ አያውቅም። ምን አለበት ስልክ ትራሳቸው የሆኑት ሌሎች መስሪያ ቤቶች የእናት ድርጅቴን ጨምሮ ይሄን ልምድ ቢወስዱ። ቅርታ የተግባባን አልመሰለኝም። መነሻዎትን ነበር የጠየቅኩት። አሃ ይሄም ይመዘገባል። ያው እንግዲህ እኔም እንደማንኛውም ኢትዮጵያዊ ከአነስተኛ ገቢ ካለው ቤተሰብ ተወልጄ በተወለድኩበት ከተማ እድሜዬ ለትምህርት እንደደረሰ እባክዎትን ያሉበትን ግልጽ ቦታ ለማለት ነው። አለዚያ ተሽከርካሪ ወዳሉበት ቦታ መምጣት አይችልም። አሃ እኔም እኮ እየመለስኩልሽ ያለው ስለመነሻዬ ነው። ወይ እንደ ዝናብ ድንገት አልወረድኩ፣ ወይ ድንገት እንደ ተክል አልበቀልኩ። በስንት ውጣ ውረድ አልፌ መሰለሽ እና ድርጅቴን ገለገልኩ። እባክዎትን ያሉበትን ግልጽ ቦታ ለማለት ነው። አለዚያ ተሽከርካሪ ወዳሉበት ቦታ መምጣት አይችልም። ነው እንዴ? ታዲያ ምንድነው መነሻዎትን ይንገሩን ብለሽ ወደ ልጅነት ትዝታዬ ከተሽ? እሺ አሁን ያሉበትን አካባቢ በግልጽ ያውቁታል? አዎ በተለምዶ ጀንበር ጠልቆ መውጫ የጨረቃ መንደር ይባላል። ይቅርታ አንድ የሚል ሎኬሽን መጠቀሚያ ሲስተማችን ላይ የለም። ወይ አጠገቦ ሰው ካለ ይጠይቁና የሚታወቅ ስም ይንገሩኝ። አታስቀኝ። አሁን ከኔ በላይ ስለዚህ ሰፈር ጠንቅቆ የሚያውቃለ ብለሽ ነው? ይገርምሻል የመጀመሪያው እንተባበር የሚባለው እድር ሲቋቋም እኔና እኔ ብቻ ነበርን። ይቅርታ ደንበኛችን ያሉበትን ቦታ አጣርተው መልሰው መደወል ይችላሉ። ሌላ ከስተመር ማስተናገድ ስላለብኝ ስልኩን ልዘጋው ነው። አዘጋትም ጨርሶ አዘጋትም። እንዴ እኔን የት ነው መነሻዎት ብለሽ ካስለፈለሽ የት ታሪኬ ምናምን ካስለፈለሽም በኋላ ነው እንዴ ልዘጋው ነው የምትይው ነው ወይስ ስለላ ነው? ይኸውልሽ ይሄንን ስልክ ዘጋለሁ ብለሽ ብትይ መጥቼ ትንቦሽን ነው የምዘጋው። የኔ አዲስ ቧንቧ እንዴት እንደምወድሽ ግን ታውቂያለሽ? እስኪ ንገረኛ ምን ያህል ትወደኛለህ? ወይ ከምሰራበት ዋና ፍሳሽ ቀጥሎ የወደድኩት አንቺን ነው። እስኪ ሙሽ በለኝ ሙሽ። ወይ ማለት ያኔ ትዝ ይልሻል እናንተ ግቢ ቧንቧ ልጠግን የመጣው ጊዜ ያንን ጅንጉርጉር ሽት አርገሽ ሳይሽ አቤት ልቤ እንዴት ተክክ እንዳለ ብታይ። ዋርካ ዛፍ እንኳ እንደዛ ይጠረጠርም ትክክል ያለ። እኔስ ብትል ገና የመጀመሪያ ቀን የስራ ቱታህን ለብሰህ ሳይህ በጣም ጥሩ ሰው እንደሆንክና ለፍቶ አዳሪ መሆንክን ሳስብ እኔም ልቤ ተሸነፈል። እስቲ ሙት በይ። የእውነት የጨዋ ልጅ እንደሆንክ ታስታውቃል። አመሰግናለሁ ቷብዬ። ወይ ማሪ ነገ ለምን በቀለ ሻይ ቤት ምን መሰለ ቧንቧ አልጋብዝሽም? ማለቴ ምሳ አልጋብዝሽም? አንተ ብላይ በጣም ደስ ይለኛል። እውነት ሽወቅ ተዘጋጃጅሽ ዋና ትንሽዬም ቢሆን ድግስ አዘጋጅተን ወንድማችንን የመዳር ኃላፊነት አለብን። ለዲያችንን ባልቦላው አንተ መስራት ብትሉ ሰው እንዲያገባ ነው የምትበቃው። ከወንድ ተባባ ይነስም ይብዛ ይሞቅም ይቀዝቅዝም አንተ ሴት አቅፈየተኛ ሌላው እንዳያገባ መመቅኘት ነውር። ውይ ሚስት እኮ ማለት 5G ኔትወርክ ማለት ነው። ልክ ያገባት ዕለት ያለህን ባላንስ ሙልጭ አርጋ ከጨረሰች በኋላ ተፈታለች። ልጅቷ ግን የሰፈር ልጅ ነች። እዚሁ ሰፈር ልጅ ነች። ዋናው ፍቅር ነው። የትም ትሁን ፍቅር ካለ ከየትም አብሮ መኖር ይቻላል። የትም ትሁን ዋናው ኔትወርኩ ስትሮንግ መሆን አለባት። የትም ሆኖ ኮኔክት ማድረጉ አይቀር። ቷብዬ የኔ ፍቅር ይሄንን ቀለበት ላደርግልሽ ብዙ ቦታ አሰብኩና ለአንቺ የሚመጥን ቦታ። ስለዚህ እንደዚህ ብዙ ሺህ ህዝብ በተሰበሰበበት ታላደርግልሽ ወሰን። ብዙ ሺህ? አዎ ብዙ ሺህ። ጋሽ ባልቦላ እኮ ብዙ ሺህ ሰው ባያቸው መስቀል አደባባይ ተሰብስበው እንደሚልስ። ቷብዬ ወይ ማሪ ሚሊኒየም አዳራሽን ታውቂዋለሽ አይደል? በቃ እሱን አዳራሽ ሙሉ ናቸው። ናቸው። አዎ በደስታ ገባሃል የኔ ውድ። ከብዙ ኔትወርኮች መቆራረጥ በኋላ ኮኔክት አድርጋችኋል። ከአሁን ሰዓት ጀምሮ ትዳራችሁ በይፋ
ተጀምሯል። ተሰማነኝ ዳርኩ። በዚህ በሌሊት ምን አባል አድርግህ ይሰማል። የተወጉ ስልክ አይሰራም። እነሱ ሰፈር መብራት ከጠፋ ልጠይቅህ ነው። እንኳን መብራት እሱ አስከናቃቸው ጠፋ። ምን አገባኝ? እሱም ጋር ጠፋ ማለት ነው። ምንድን ነው? እሺ ምንድን ነው? ተዋበችን ፈልጌ ነበር። የቤቷን ባለቤት ተዋበችን ፈልጌ ነበር። ጥሩልኝ። ተዋበችን የቤቱ ባለቤት ያደረጋት ማን ነው? የቤቱ ባለቤትማ እኔ ነኝ። ተዋበችስ? ተዋበች የቤቱ ባለቤት ሳትሆን የኔ ሰራተኛ ነበረች። የኔ ሰራተኛ ተዋበች? እኔ እኮ ፍቅሩ አሸነፎኝ እንጂ ንብረቷን፣ ቤቷን፣ ገንዘቧን ብዬ አልነበርም የቀረው። የእኔ ጥያቄ ለምን ዋሸችኝ ነው። ምን ነበር ያልከኝ? ቅድም ዲስኮኔክት ነው ያልከው። እሱ ሚሾፍ ማድረግ ትችላለህ። ያበኛው ከወጣሉ ጉንድላት አሁን